ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 10 2018 ያለው የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ወተመን በተጨማሪ በግል ምንዛሬ ቢሮዎች በአሁን ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ወተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ወተመን ከስድስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ወተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በሰሞኑን እጅግ በጣም በከፍተኛው ትልቅ ተጽዕኖ እየተደረገበት ያለው የጥቁር ገበያ ሐዋላ ምንዛሬ በዚህ በሁለት ቀን ውስጥ እጅግ በጣም ትልቅ ውዝግብ ውስጥ እንደገባም እየተመለከትን እንገኛለን። የጥቁር ገበያ ሐዋላ ምንዛሬ ላይ እንግዲህ እንደዚህ ትልቅ ተጽዕኖ ያመጣው ይሄ ዶላር ጨረታ በከፍተኛው ትልቅ ተጽዕኖ እንዳመጣበትም እየተመለከትን እንገኛለን። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዚህ አይነት መልኩ የሚቀጥል ከሆነ የመውረድ ቻንሱ በጣም ከፍተኛም እንደሆነ መረጃው ያሳያል። እናም በአሁኑ ሰዓት ላይ ጥቁር ገበያውን እጅግ በጣም እንዲያወርድ ከሚያደርጉ ነገራቶች አንዱ ቀጣይ የሚደረገው የዶላር ጨረታ ወይም ደግሞ የ11ኛ ዙር የዶላር ጨረታ በሚደረግበት ሰዓት የ150 ሚሊዮን ዶላር ጨረታ የሚደረግ ከሆነ እንደዚሁም ከዛ በላይ የሚደረግ ከሆነ የጥቁር ገበያው ወይም ደግሞ የሐዋላ ምንዛሬ እጅግ በጣም መቀነሱ ማይቀር ነው። እንደዚሁም አንዳንድ ምሁራን እንደተናገሩት ከሆነ ይሄ ዶላር ጨረታ በቅርብ ጊዜ የሚደረግም ከሆነ በጣም የመቀነስ ቻንሱ ከፍተኛ ነው። ነገር ግን ይሄ የዶላር ጨረታ ከተራዘመ ወይም ደግሞ ከ2 ወር ከ3 ወር በላይ ከተደረገ በጣም የመውረድ ቻንሱ ዝቅተኛም እንደሆነ ይናገራሉ። ይህ ማለት ምን መሰላችሁ? 2 ወር ከ3 ወር በኋላ የዶላር ጨረታ ቢደረግ ሊቀንስ ይችላል፣ ነገር ግን የሚፈለገውን ያክል ቅናሽ ያሳይም ተብሎ ይነገራል። እናም ይህ ማለት በቅርብ ጊዜ መደረግ እንዳለበት ምሁራን ይናገራሉ። ይህም ማለት በአንድ ወር ውስጥ ወይም ደግሞ በ15 ቀን ውስጥ ካልተደረገ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመቀነስ አቅሙ በጣም ዝቅተኛ እንደሆነ ይነገራል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችኋለን። በተጨማሪም የባንኮች ፍክር አሁንም እንደቀጠለ ነው። የኢትዮጵያ ንግድ ባንክም በትናንትናው ዕለት እንግዲህ ጭማሪ አድርጎ ነበር። የሌሎችም ባንኮች እንደዚሁ ጭማሪ ያደረጉ ነው። ቀን በቀን እለት በእለት እየጨመሩ ይገኛሉ። በሳንቲም ቢሆን እንደዚሁም ደግሞ በብር ደረጃም አንዳንዴ በጣም በከፍተኛው ይጨምራሉ። በዚህ በአንድ ወር ውስጥ አብሶ በጣም ከፍተኛ ጭማሪ እንዳደረጉ እየተመለከትን እንገኛለን። አብሶም ደግሞ ጉርሻው ሲጨመር እጅግ በጣም ከፍተኛ ምንዛሬ እንዳላቸውም ያስመለክታል። አንዳንዱ ባንኮች ምን ነገር የላቸው፣ አንዳንዱ ባንኮች ደግሞ 2% ወይም ደግሞ 2 ብር ጉርሻ አላቸው። እንደዚህም ደግሞ አንዳንዱ ባንኮች 5 ብር ጉርሻ አላቸው። አንዳንዱ ባንኮች ደግሞ የ10 ብር ጉርሻ አላቸው ማለት ነው። እናም ሁሉም ባንኮች የተለያየ ጉርሻ አላቸው። አሁን የኢትዮጵያ ንግድ ባንክ 10 ብር ጉርሻ አለው። 1 ዶላር ስልኩ 10 ብር ጨምሮ ይመነዘራቸዋል ማለት ነው። አሁን በሚመነዘረው ዋጋ 10 ብር ጨምሮ ማለት ነው። እናም ቤተሰቦች ይሄ የሚያሳየው እንግዲህ ባንኮች እጅግ በጣም ዶላር እንደሚፈልጉና በጣም ዶላር እጥረት እንዳለባቸው ያሳያል። አሁን እንግዲህ ይሄ 150 ሚሊዮን ዶላር ጨረታ ትንሽ ጋብታ ወይም ደግሞ ይሄን የዶላር እጥረት ትንሽ ያዝ እንደሚያደርግላቸው ይነገራል። አንድ ግለሰብ ባንክ ቤቶች ዶላር እንደሚሸጡ ከሶሻል ሚዲያ ሰምቶ ከዛ በኋላ ወደ ባንክ ቤት ያመራል። እናም እሱ የተባለው እንግዲህ 10,000 ዶላር ድረስ ይሸጣሉ ተብሎ የተነገረ። እናም እሱ ሄዶ በሚጠይቅበት ሰዓት 300 ዶላር ብቻ እንደሸጡለት ይነገራል። ይሄ ማለት እንግዲህ ከ100% 3% ነው ይሸጡለት ማለት ነው። በጣም አስገራሚና በጣም አጃኢብ የሚያስብል ነገር ነው የተሰማው። ይሄን ያክል የዶላር እጥረት አጋጥሟቸው ከነበር እንግዲህ ለዛ ነው የጥቁር ገበያ እጅግ በጣም ባንድ የጨመረው። እንደተመለከተነው እንግዲህ በአንድ አዳር ብቻ ወደ 13 ብር ነው የአሜሪካን ዶላር ብቻ የጨመረው ይዛኔ ማለት ነው። አሁን ላይ ደግሞ በአንድ ቀን እጅግ በጣም ባንድ ነው የወረደው አሁን ላይ ማለት ነው። የጨመረበት ምክንያት እንግዲህ የጥቁር ገበያ ሐዋላ ምንዛሬ ባንኮች የዶላር እጥረት እንዳጋጠማቸው አሁን ተመልክተናል። እናም ህዝቡ ወደ ባንክ ቤት ሄዶ ዶላር ለመግዛት ሲፈልግ ባንክ ቤቶች ደግሞ የዶላር እጥረት ስላጋጠማቸው ዶላር የለም ብሎ ይመልሳሉ። ለአንዳንዶቹ ደግሞ በትንሽ ይሸጣሉ። ይሄ ደግሞ የሚያሳየው ህዝቡ የፈለገውን ያክል ዶላር አላገኘም ማለት ነው። እናም ህዝቡ ዶላር ስለሚፈልግ ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ ከዛ ለመግዛት ያመራል ማለት ነው። እናም በዛ ሰዓት እጅግ በጣም በአንድ የጨመረ ማለት ነው ህዝቡ ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ ሲያመራ ማለት ነው። ከዛስ በኋላ የኢትዮጵያ ብሔራዊ ባንክ የ10ኛ ዙር የዶላር ጨረታ ለ31 ባንኮች የ150 ሚሊዮን ዶላር ጨረታ ካዘጋጀ በኋላ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በአንድ የቀነሰ። ምክንያቱም ባንኮች ለትንሽ ጊዜ ቢሆንም ለህዝቡ የሚሸጡት ዶላር አገኙ ማለት ነው። ከዛ በኋላ ህዝቡ እንዳለ ወደ ባንክ ቤት ይመለሳል ማለት ነው። ምክንያቱም ባንኮች ስለሚቀንሱ። እናም በአሁኑ ሰዓት ላይ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዚህ ያክል የቀነሰው ህዝቡ እንዳለ ወደ ባንክ ቤት ስላመራ ነው። እንደነገርኳችሁ የባንክ ቤት ምንዛሬ ወይም ደግሞ የመሸጫ ዋጋቸው ከጥቁር ገበያ በጣም ያነሰ ነው። መጀመሪያ ወደ ጥቁር ገበያ ያመሩት እንግዲህ የዶላር እጥረት ባንክ ቤት ስላጋጠማቸው ዶላር እንደፈለጉ ስላላገኙ ወደ ጥቁር ገበያ ሄደው ዶላር ለመግዛት ይፈልጋሉ ማለት ነው። ነገር ግን አሁን ላይ ባንክ ቤቶች ዶላር ስላላቸው ከባንክ ቤት ዶላር ለመግዛት ተመልሰዋል ማለት ነው። ምክንያቱም አነስተኛ ዋጋ እንደዚህም ደግሞ ህገ ወጥም ስላልሆነ ፈታ ብለው ወደ ባንክ ቤት ተመልሰዋል ማለት ነው። እናም ቤተሰቦች የሚጨምረውም የሚቀንሰውም በዚህ መንገድ ነው ማለት ነው። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄ
ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 162 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16243 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 149 ብር ከ90 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ86 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 145 ብር ከ29 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 148 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ በዛሬው ዕለትም ጭማሪ አድርጓል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 164 ብር ከ50 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 167 ብር ከ79 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 189 ብር ከ78 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 18978 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ የገዛበት ያለው ዋጋም 172 ብር ከ38 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ82 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 169 ብር ከ50 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 172 ብር ከ89 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 187 ብር ከ20 ሳንቲም እየተገዛ ሲሆን እየተሸጡበት ያለው ዋጋ ደግሞ 190 ብር ከ94 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 205 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20510 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚ ባንክ ነው። የኦሮሚ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋም 183 ብር ከ87 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 187 ብር ከ55 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዙበት ያለው ዋጋም 179 ብር ከ85 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 183 ብር ከ45 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 195 ብር ከ05 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 198 ብር ከ95 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 115 ብር ከ95 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11595 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 104 ብር ከ98 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 107 ብር ከ08 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 105 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 10570 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 218 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 21836 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 198 ብር ከ76 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 17 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1725 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 530 ብር ከ45 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 53045 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የኦሮሚ ባንክ ነው። የኦሮሚ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 478 ብር ከ96 ሳንቲም እየተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 188 ብር ከ54 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 466 ብር ከ17 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 475 ብር ከ50 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ
ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 44 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4424 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 39 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 40 ብር ከ35 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 43 ብር ከ94 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ82 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 43 ብር ከ23 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4332 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 38 ብር ከ74 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ51 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 43 ብር ከ05 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ91 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 422 ብር ከ65 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 42265 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 228 ብር ከ97 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 22897 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 430 ብር ከ80 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 43080 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ09 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4809 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ያንኛውን ቻናላችን 5000 ሰብስክራይብ በማስገባት እንደዚሁም ደግሞ 4 ቪዲዮዎችን 400 ላይክ በማስገባት በዛኛው ቻናላችን ማለት ነው ወዲያውኑ የቴሌግራም ቻናላችን ላይ ቪዲዮ እንድለቅላችሁ ኢንሻአላህ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።